300 ብር መግቢያ ምናምን ሺህ ብር መግቢያ ምናምን። አሁን ከሆነ አዲስ አበባ አይታችሁ ከሆነ ጉባኤ ሲዘጋጅ ቤተክርስቲያን አውደ ምሕረት ቀርቶ ሚሊኒየም አዳራሽ ነው የሚዘጋጀው። ከዛ ደግሞ መግቢያ ክፍያ አለው። አስባችሁታል? ስብከት ለማዳመጥ ክፍያ ቀስ እያለ እቺን ያስለማመደ አንዱ ማህበረ ቅዱሳን አትንኩኝ ነው የሚል ማህበሩ አውቃለሁ። ትናንትም እጀዛ ራሳቸው ጠርተው እንጂ በደንብ ቆንጥጬ መጥቻለሁ። ያው ቢሰዱኝ ስድብ ነው፣ ሌላ ችግር የለውም። እቺን ነውር ያስተማረ ይሄ አርቲስት ምናምን የሚባሉ ሰዎችን ቤተክርስቲያን ውስጥ የማይገባቸው ነገራቸው ላይ ክርስቲያን ናቸው። ቤተክርስቲያን ለሁሉም ትገባለች። አረማዊም ቢሆን ካመነ መምጣት ይችላል። ቤተክርስቲያን ለሁሉ ናት። አውደ ምሕረቱ ግን የሁሉ አይደል። እንኳን ለነሱ አልኩ ዘማሪ ነኝ ሰባኪ ነኝ የሚለው ክህነት ከሌለው ዛች መውጣት አይችልም። ክህነት ያለው ብቻ ነው አውደ ምሕረቱ፣ እዛው ውጪ የለም። እነዚህን ያመጣ ይሄ ማህበረ ቅዱሳን የሚባል ማህበር ነው። ገንዘብ ፍለጋ ትኩረት ለመሳብ ዘፋኙንም ይሄ ድራማ የሚሰራው ምናምን እየሰበሰበ አሁን ደግሞ ምን ተጀመረ? ቤተክርስቲያን አውደ ምሕረት ማታስተምሩ ሲባል ለምን ነው የሚመስላችሁ? ቤተክርስቲያን አውደ ምሕረቱ አይመችም፣ ለማስከፈል አይመችም። ስለዚህ አዳራሽ ይዘውት ይሄዳሉ። 300 ብር መግቢያ ምናምን ሺህ ብር መግቢያ ምናምን ይባላል። ህሊና ያለው ሰው ካለ አንደኛ አዳራሹን ትቶ ቤተክርስቲያን አውደ ምሕረት ላይ መማማር። ምክንያቱም ያ አዳራሽ ዘፈን ኮንሰርት በየቀኑ ነው የሚደረግበት አይደል? ስንት ነውር ነው የሚደረግበት። ግብረ ሰዶማውያን ሁሉ ስብሰባ የሚያደርጉበት ስብሰባ ነው፣ ቦታ ነው፣ እናውቀዋለን እኮ። አንደኛ ሰው እነዛ ለመውሰድ፣ አንዳንዱ ደግሞ ጂል አይጠፋም ለመቀደስ ይላል። አንተ የረከስከን እንዴ የምትቀድሰው? ለመቀደስ እኮ መቀደስ ይቀድማል። መቀደስ ማለት ደግሞ የቅዱሳን ኑሮ መኖር ነው። እንኳን አዳራሽ ቤተክርስቲያን እየመጣህ እያረከስክ ነው እንዴ? ጭራሽ ዓለማዊ አዳራሽ ለምትቀድስ ነው። እና እንደዚህ ዘመን መዝሙርም ስብከትም አገልግሎትም ሸቀጥ ሳይሆን በጥንቱ ዘመን ግን አባቶቻችን አመስግነው ከብሮበታል። ከነዚህ አንዱ ቅዱስ ዳዊት ነው። አቡነ ሀብተ ማርያም በሰማይ አቡነ ተክለ ሃይማኖትን አግኝቷቸው። በነገራችሁ ላይ የአቡነ ተክለ ሃይማኖትን ክብር ከሚናገሩ ገድላት መካከል አንደኛው የአቡነ ሀብተ ማርያም ነው። በሰማይ አቡነ ሀብተ ማርያም አቡነ ተክለ ሃይማኖትን ተመለከቷቸው። ብቻቸውን አይደለም፣ ከ8 እረኞች ጋር 8 እረኞች አሉ። አቡነ ኤልሳ ጻድቁ፣ አቡነ ፊልጶስ፣ አቡነ ሕዝቅያስ፣ አቡነ ቴዎድሮስ፣ አቡነ መርሃ ክርስቶስ፣ አቡነ እንድርያስ፣ አቡነ ዮሐንስ ዘስውር፣ አቡነ ዮሐንስ ከማ። እነዚህ የመሳሰሉ አባቶቻችን 8ቱን ሎት ብርሃን ለብሰው ብርሃን ተጎናጽፈው የደብረ ሊባኖስ ሞገስ የሆኑ ቅዱሳን። ከነሱ በላይ ግን የአቡነ ተክለ ሃይማኖት ልብሱ ራሱ ምስጋና አለው። የአቡነ ተክለ ሃይማኖት በሰማይ ልብሱ ራሱ ስብሐተ እግዚአብሔር አስማተ እግዚአብሔር ስብሐተ እግዚአብሔር ያለው። ግን አቡነ ተክለ ሃይማኖት አቡነ ሀብተ ማርያም ብሏቸዋል። ከኔ ገዳም ተቀበር፣ የኔን ገዳም መቅሰፍት የሚከለከልላት በአንተ ስጋ ምክንያት ነው ብሏቸው። የአቡነ ሀብተ ማርያም እኮ ስጋቸው ደብረ ሊባኖስ ነው ያለ እግዚአብሔር ባወቀና እንዲህ ያለ ድንቅ ነገር ያላቸው አቡነ ሀብተ ማርያም የትም ልኑር የትም ማድረግ የሚችለው ነገር አለ። በሚዲያ ሊሆን ይችላል፣ በአጥቢያ ሊሆን ይችላል፣ በመስሪያ ቤቴ ሊሆን ይችላል፣ በማቀው ተቋም በኩል ሊሆን ይችላል፣ ቤተሰቦችን በማንቃት ሊሆን ይችላል። ዘር ማጥፋቱን ለማስቆም እያንዳንዱ ሰው ፈንታ አለው። ምንም እንዳልሆነ ልጆቻችሁን እያሳደጋችሁ ትምህርት ቤት እያመላለሳችሁ ቄስ እንደሚሉት ከገበታ ወደ አልጋ፣ ከአልጋ ወደ ሽንት ቤት፣ ከሽንት ቤት ወደ ገበታ፣ ከገበታ ወደ አልጋ እየዞሩ መኖር፣ ነፍስ እንደሌለው መብላት፣ መጸዳዳት፣ መተኛት። በቃ ይሄ ብቻ ነን እኛ ለህዝብ ለሀገር ለዓለም የምናደርገው ነገር የለንም። መብላት መጠጣት፣ የራሴን ልጅ የራሴን ሚስት የራሴን ልጆች ብቻ ማሳደግ በቃ በቂ ነው አይደለም። ሀገር ቤተክርስቲያንና እውነት እየተደመሰሰች እያንዳንዳችን በየቀኑ የምናደርገው ነገር አለ። ያንን አስበን እንደየጸጋችን መጀመር አለብን ነው። ሁሉን እዚህ ተናግረን አንችልም፣ ግን ምንም አለማድረግ በደል ነው። አልሰማሙ የሚል ሰው ስለሌለ ይሄን ሁሉ ልቂት ሰላም፣ እንዴት ናችሁ እናንተ ሰዎች? ከረጅም ጊዜ በኋላ ተገናኘን። እንዴት ናችሁ? እየበረታችሁ እንደሆነ ተስፋ እናደርጋለን። ጾሙም አሪፍ እየሄደ እንደሆነ ተስፋ እናደርጋለን። ዛሬ በአንድ ጉዳይ መጣውና ምን አስበናል መሰላችሁ? ከዛሬ ጀምሮ ይህን ቪዲዮ ከምታዩበት ሰዓት ጀምሮ በተለይ ነገረ ክርስቶስ ላይ ማለት ነው ያላችሁን ጥያቄ ነገረ ክርስቶስ ላይ ኦርቶዶክሳውያን ብቻ አይደላችሁም፣ ከቤተክርስቲያን ውጭ ያላችሁ ሰዎች ራሱ ቤተክርስቲያን ነገረ ክርስቶስ ላይ የተለያዩ ጥያቄዎች ሊሆኑ ይችላሉ። ጌታችን ኢየሱስ ላይ የሚነሱ ጥያቄዎች ላይ ምንድነው ቤተክርስቲያን እምነቷ የሚለውን ነገር ያላችሁን ጥያቄዎች በተለይ በኔና በዮሐድ አካውንት በኔ
ይሄኛው የኔ አካውንት ነው። ከዛ ባለፈ ደግሞ በዮሐድ አካውንት ጥያቄዎቻችሁን በውስጥ ጻፉልን። ከዛ ምን እናደርጋለን መሰላችሁ? ከቀጣይ ሳምንት ጀምሮ ዛሬ ቅዳሜ ነው፣ ከሰኞ ወር ከማክሰኞ ጀምሮ ጥያቄዎቹን እየከፋፈልን ላይቭ እየገባን ጥያቄዎቹን ደግሞ የምንወያይባቸው ወይ ደግሞ መልስ የምንሰጥባቸው እንደ እግዚአብሔር ፍቃድ እና እንደዚህ ያስበናል። ስለዚህ ያላችሁን ጥያቄ በሙሉ ለኦርቶዶክሳውያንም ለሙስሊሞችም ሊሆን ይችላል ለፕሮቴስታንቶችም ሊሆን ይችላል ያላችሁን ጥያቄ ነገረ ክርስቶስ ላይ ያላችሁን ጥያቄ በውስጥ ጻፉልን፣ በእኔና በዮሐድ አካውንት ማለት ነው። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እንደራጅ እንሰባሰብ አይደል? 20,000 ሰው ስንጠብቅ 1,000 ሰው ማግኘት እንዳቃተን ታውቃላችሁ። እባካችሁ በእናታችሁ ይሄን ቪዲዮ በመጀመሪያ ደረጃ ልቡ እስኪጠፋ ድረስ ይሄን ቪዲዮ ሼር፣ ኮፒ ሊንክ አድርጉልኝ። በመቀጠል ደግሞ ሁላችሁም ፕሮፋይሌ ስር ትሄዱና ሊንኩን ትጫናላችሁ። ሊንኩን ተጭናችሁ ከላይ 3 ሰረዝ አለ ትገቡና ኮፒ ሊንክ የምትለዋን ትነካላችሁ። ከዛ በኋላ ቴሌግራም ሰርች ባራችሁ ላይ ሄዳችሁ ፔስት ታረጉታላችሁ። ለቤተ ክርስቲያን እስራኤላል ጆይን ትላላችሁ ማለት ነው። ከዛ በኋላ በጣም ችግር እየሆነብን የመጣውን የበርካታ ወንድሞች እህቶችን አካውንት ኮፒ ሊንክ የምናደርግበት ትልቁ የቴሌግራም ቻናል ይሆናል። ከዚህ አልፎ አዳዲስ አዳጊ በቲክቶክ ብቅ የሚሉ ወንድም እህቶች ሲኖሩ እነሱን እናበረታታበታለን። ምን አይነቶች አክቲቭ ይሆኑ መስራት የሚችሉ ሲመጡ ማለት ነው። ስለዚህ አሁንም ቶሎ ብላችሁ ሁላችሁም እባካችሁ ይህን ግሩፕ ተቀላቀሉ። በደንብ አድርጋችሁ ለብዙዎች ያድርሱልኝ። ዲዩትም ማድረግ እንዳትረሱ። በደንብ አድርጋችሁ ይህን ነገር አጠናክራችሁ ግፉበት። አንድ ሴት የወር አበባ ካየች በኋላ በምን ያህል ጊዜ ወደ ቤተ መቅደስ መግባት ትችላለች? አብዛኛው ሴቶች በ7 ቀን አማካኝ ያልቃል ተብሎ ስለሚገመት በ7ኛው ቀን ቀጥሎ ባለው 8ኛው ቀን ንጽህናዋን ጠብቃ ገላዋን ታጥባ ወደ ቤተ መቅደስ መግባት ትችላለች። ነገር ግን ከዛ በታች እንደሚቆም እሷ እርግጠኛ ከሆነች ወይም ከቆመ በቀጣይኛው ባለው ቀን ላይ ገላዋን ታጥባ ንጽህናዋን ጠብቃ ወደ ቤተ መቅደስ መግባት ትችላለች። በወር አበባ ወቅት ደግሞ የጸሎት መጽሐፏን ገልጣ መጸለይ ትችላለች። የሚደረጉትን ማንኛውም የቤተ ክርስቲያን አገልግሎት መገልገል ትችላለች። በሀገረ ስብከታችን ላይ አንዳንድ ተጨባጭም የሆኑ ተጨባጭም ያልሆኑ ሐሳቦች ሲሰነዘሩ ሲነገሩ እንሰማለን። ከስም ስያሜ ጋራ በተያያዘ ቀደም ባሉ ጊዜ የተሰጡ ስሞች እንዳሉ መረጃ ያመለክታል። አሁን በቅርብ ጊዜ ግን በተለይም ብፁዕ አባታችን አቡነ ቀሌምንጦስ ወደዚህ ሀገረ ስብከት ተሰይመው ከመጡ ጊዜ ጀምሮ ለየትኛውም ደብር ከነባር ስሙ በስተቀረ የተሰጠ ስም የለም። እንዳውም ያንን የተለመደውን ሰው ጆሮ የገባውን በፈቃድም ይሁን ያለ ፈቃድ ሰው እንደፈለገ የሚጠራውን እንዲስተካከል ብዙ ድካም፣ ብዙ ጥረት፣ ብዙ ጉዞ የተሄደበት መንገድ እንዳለ ነው የምናውቀውና ስለዚህ ከዚህ አኳያ እኛ እስካሁንም በጽሁፍ ደረጃ በመመሪያ ደረጃ ስም ቀይረን ያጸደቅነው ስም የለንም፣ የሰጠነው ስም የለንም። ወደፊትም ሊሆን አይችልም። በህዝብ ጆሮ ውስጥ የገቡና በህዝብ ልብ ውስጥ ያሉ ጉዳዮች ግን በጥንቃቄ በማስተዋል በትዕግስት መኬድና መፈታት ያለባቸው እንደሆነ ይሄንን ሁሉም ሊያውቀው ይገባል። በተለይም እኛ አሁን ባለንበት ሁኔታ የትኛውም ቦታ ላይ እንዲህ ያሉ ነገሮች እንደሌሉ ማሳሰብ እንፈልጋለን። ይሄም ብቻ አይደለም። ከሥርዓተ ቤተክርስቲያን ከቀኖና ቤተክርስቲያን አኳያ የሚነሱ ጥያቄዎች አሉ። ለምሳሌ የማር ጸበል፣ የቅቤ እምነት፣ የበሶ እምነት እያሉ እንዲህ የሚነሳሱ ነገሮች አሉ። ይሄ በሀገረ ስብከታችን ፈጽሞ ተቀባይነት የለውም። እስካሁን የውስጥ ስራችንን በማስተማር በመምከር አቆይተናል። ምክንያቱም ቀደም ብለው የተጀማመሩ ጉዳዮች ስለሆኑ ቀደም ብለው እነዚሁ ሁኔታዎች ሲፈጸሙ ስለነበረ ባንዴ ማቆም አልተቻለም። አሁን ባለንበት ሁኔታ ግን በሰርኩላር ደብዳቤም እንዲህ ያለ መልእክት ለሚያስተላልፉ አገልጋዮች፣ አስተዳዳሪዎች ጥብቅ መመሪያ የተሰጠበት ሁኔታ ነው ያለው። በቃ ይሄ የቤተ ክርስቲያን ቀኖናዋም ስላይደለ ስርዓቷም ስላይደለ ማለት ነው። ለየቦታው የተሰጠው ቃል ኪዳን ሊኖር ይችላል። ለምሳሌ የአርባሃራ መድኃኔዓለምን ቅቤ ከቦታው ላይ ወስደው ራሳቸውን ሲቀቡ የራስ ምታት ያለባቸው ወገኖቻችን ይፈወሳሉ፣ ይድናሉ፣ የምስክርነት ይሰጣሉ። ይሄ የቦታው ቃል ኪዳን ነው ብለን ነው የምንወስደው። አሁንም በአንዳንድ አድባራት እንደዚህ ያለ ቃል ኪዳን ሊኖር ይችላል። ግን
የማር ጸበል፣ የቅቤ እምነት፣ የበሶ እምነት፣ የሆነ ነገር እምነት አይባልም። በቤተ ክርስቲያናችን የለም። እንዲህ ያሉ ነገሮችን ሀገረ ስብከታችን ለማረም ለማስቆም እስካሁንም ረጅም ርቀት ማስተማር ስለሚቀድም መምከር ስለሚቀድም ማለት ነው። በዚህም ምክክርና በመመሪያ ብዙዎቹ ቆመዋል። አሁንም ደግሞ እንደነዚህ ያሉ እስከ መጨረሻ ካልቆሙ ጉዳዮቻችንን በትኩረት የምናይበት የምንከታተልበት የምናረምበት የዚህ ሰነድ መዘጋጀት ትልቁን ሚና ይወስዳል ብለን እናስባለንና አሁን የቸገረን ምንድነው? እንዲህ ያሉ ችግሮችን ህዝበ ክርስቲያኑ ሲያዩ ወይም ደግሞ ይሄንን ጉዳይ ያየ አካል ጉዳዩን ወደ ሀገረ ስብከት የማምጣት መንገድ የለም። ይዞ ብቻ ሚዲያ ላይ የመውጣት ነገር ይታያል። አንዳንዶቹ ሚዲያ ላይ የሚባሉት ነገሮች መሬት አሉ ይብለን ስንፈልጋቸው የሉም። ግራ ያጋባናል። ይሄ ብቻ ትንሽ ነገር ከተገኘች ያንን አጋኖ ያንን ሌላ መልክ ሰጥቶ ያው ዘመኑ የዲጂታል ሚዲያ ዘመን እንደመሆኑ መጠን ይሄንን ፈተና በሰፊው እናያለን። ሆኖም ግን ያሉ ነገሮችን እያጣሩ እየመረመሩ መፍትሄ እየሰጡ የቤተ ክርስቲያንን ቀኖናና ስርዓት መጠበቅ ማስጠበቅ የሀገረ ስብከታችን ተቀዳሚ ሚናው ነው፣ ተቀዳሚ ስራው ነው። ሌላው ሁሉ ከዚያ በኋላ የሚመጣ ነው። ከቤተ ክርስቲያን ቀኖና ከቤተ ክርስቲያን ስርዓት የሚቀድም አንዳች ነገር የለም። ስለዚህ ሀገረ ስብከታችን ከአድባራት ገዳማቱ ጋራ ከጉዞ ማህበራት ጋራ ከሚመለከታቸው አካላት ጋራ ጊዜ ሰጥቶ ጊዜ ወስዶ ይሄንን ጉዳይ ለመጨረሻ እልባት ለመስጠት መፍትሄ ለመስጠት ያላሰለሰ ጥረትና ክትትል የሚያደርግበት መሆኑን በዚህ አጋጣሚ መግለጽ እወዳለሁ። ይሄ ከላይ ያለው ግለሰብ የህሊና እስረኛ ከባድ የሆነ መከራና ስቃይ በዚህ ሰዓት እያሳለፈ ይገኛል። በባለፈው የፖለቲካ አቋሙ በግሌ አይመቸኝም ነበር። ነገር ግን እኔ አማራ ነኝና የግፍ አገዛዝን ስርዓትን እቃወማለሁና በደረሰበት ግፍ አዝናለሁ። ይህን ሰው እግዚአብሔር ያስፈታ፣ አላህ ይድረስልህ እንበል። ይህ ባለስልጣን የሰራው ኃጢአት የለም። ከባድ ወንጀልና ኃጢአት ሆኖ የተመዘገበበት የበሻሻውን መሀይም ጨቅላ መቃወሙ ብቻ ነው። ይሄ ስርዓት ሀገርና ኢትዮጵያ ላሉ ኢቭን ከኦሮሞ ማህፀን ለተገኙ ታጋዮችም ጠላት የሆነ በፍጹም ለነሱም የማይመለስ እንደሆነ ያሳየ ስርዓት ነው። አቶ ታዬ ደንዳ በዘመነ ኦህዴድ ፍርድ ቤቶችን እና የበሻሻውን መሀይም ተችቷል፣ አዋርዷል፣ ቀጣፊ ጠፍራም ነውረኛ ነህ ብሏል ስላለ ራሱን ሰባተኛ ንጉስ አድርጎ የቀባው መሀይም አኮረፈ። በዚህ ምክንያት የእሱ ዳኞችና አሽከሮች አቃቢ ህጎች በስር ቀጡት። ይሄ ግለሰብ በሽብር ወንጀል ፈረዱበት። አሳፋሪ ናቸው። ይሄ ግለሰብ ምን አለ? ከዚህ በፊት ከስርዓቱ ጋር በመሆን በህዝብ ላይ ላደረስኩት ስህተት በእስር ላይ ሆኜ የትኛውንም ዋጋ ለመክፈል ዝግጁ ነኝ። ታጋዮች፣ በውጭ ሀገርና በውስጥ የምትገኙ ከየትኛውም ብሔረሰብ ውስጥ ያላችሁ በህዝባችን አንድነት ላይ እንድትሰሩ አደራላችኋለሁ ብሏል አቶ ታዬ ደንዳ። አቶ ታዬ ደንዳ ሌላው የተከሰሰበት ክስ በጣም ያስቃል። ራሱ መንግስት የሰጠውን ሽጉጥ ይዘሃል ተብሎ ነው። የበሻሻው አቃቤ ህግ ዳኛ ለጅማው መሃል ዳኛ ቀጭን ትእዛዝ ሰጥቶ 7 ዓመት ድፍን አስፈረደበት። ሀገሪቱ የበሻሻው ዕቃ መጫወቻ ሆናለች። ፋሽስት ኦህዴድ የአቶ ታዬ ደንዳን ብዕር የሚያቀርባቸውን ሀሳቦች የፖለቲካ የሴራ እርካብ ጨዋታ ማጋለጡ ፍትህ ይስፈን፣ ዘረኝነት ይብቃ፣ ሀገር ቁልቁል ወረደች፣ በጭብጨባና በዲምላይት ፕሮጀክት በማያባራ የጦርነት ጉሰማ ሀገር ቀጨጨች ደቀቀች ስላለ እንቅልፍ ነሳቸው። የኢትዮጵያን ህዝብ ከፋፍሎና አጋጭቶ አንዱን ህዝብ ከሌላኛው ህዝብ፣ አንዱን ብሔር ከሌላኛው ብሔር፣ ሃይማኖት ከሃይማኖት መተማመን እንዳይኖር አድርጎ በደም አጨቂቶ በህዝብ ልቂት ተቀናጅቶ የሰባተኛ ንጉስ የመሆን ቅዠት እውን ለማድረግ የሚፈጸመውን ግፍ ታዬ ደንዳ ተጸይፎ በዚህ አዙሪት ውስጥ ወጥተን በጦርነት እንዲቀር መተማመን እንዲመጣ ሰላም እንዲሰፍን እናገራለሁ በማለቱ ድፍን 7 ዓመት ፈረዱበት። ኦህዴድ ማለት እንዲህ ያለ የነውረኞችና የሙሰኞች ጥርቅም ነው። በድርድር ጉዳይ ከታጣቂዎች ጋርም ቢሆን እናደርጋለን እያለ ተራ ፕሮፓጋንዳ ሲለፍፍ የሚውለው ኦህዴድ በሐሳብ ሜዳ በሰላማዊ ትግል የሚንቀሳቀሱትን ግን እንደዚህ እየፈራ ያስራል፣ ይገላል፣ ያሳድዳል። ስለ አጠቃላይ ብሔራዊ መግባባት እየጮኸ ስለተለያየ ሐሳብ ያላቸውን ያፍናል። ስለ ሰላም እያወሩ ነፃነትን የሚሰብኩትን ግን ይገድላል፣ ግጭትን ይፈልፍላል፣ አንድነትን እየሰበከ ልዩነትን ያስፋፋል።
ለአንድ ግለሰብ ሐሳብ ያላቸው አማራጭ እንደዚህ አይነት ከሆነ በትጥቅ ትግል በሰላማዊ መንገድ የሚንቀሳቀሱትን ሰላማዊ ንጹሃን ዜጎች ሲያገኛቸው ምን እንደሚያደርጋቸው አያጠያይቅም። ለማንኛውም ድል ለመላው ጭቁን የኢትዮጵያ ህዝብ፣ ለእውነተኛ ታጋዮች የነታዬ መሰል በነገራችን ላይ ቁንጮ ሰዎች እንደነታዬ ያሉት ለማስተማሪያ የሚሆነው ከአብይ አህመድ ጎን ላላችሁ ካድሬና ድቤ መጪዎች ነው። ለነሱ ያልተመለሰ ስልጣኑን ላበጀለት ለታዬ ያልተመለሰ ለእናንተ ይመለሳል ማለት ዘበት ነው። ባላችሁበት ይመቻችሁ። ቦሌ ላይ በቅርቡ የተመረቀው ኬና ሆቴል ባለቤት በቁጥጥር ስር ውሏል። መንግስት የጸረ ሙስና ዘመቻውን በከፍተኛ ሁኔታ ያጠናከረ ይመስላል። የተለያዩ ትልልቅ ባለስልጣናቶች በቁጥጥር ስር እየዋሉ ነው። ዛሬ ደግሞ በታላላቅ ባለስልጣናቶች በቅርቡ የተመረቀው በመሃል ቦሌ የሚገኘው የኬና ሆቴል ባለቤት በቁጥጥር ስር መዋላቸው ተሰምተዋል። በሚሊሻ ታፍነው የነበሩት የአብነት ተማሪዎች ተለቀዋል። የከተማው ሚሊሻዎች በቁጥጥራቸው ስር አድርገዋቸው ለመልቀቅም ለእያንዳንዳቸው 7000 ብር ጠይቀውባቸው የነበሩ የቤተ ክርስቲያን የአብነት ተማሪዎች ጉዳያቸው በማህበራዊ ሚዲያችን በመሰራጨቱ ምክንያት የወልዲያ ከተማ ባለስልጣናት ጣልቃ በመግባት እንዳስለቀቋቸው መረጃው ደርሶናል። አረ ወገን ተጠንቀቁ። ለካናዳ ስራ ነው ወደ ውጪ እንልካለን በሚል አርቲፊሻል ኢንተለጀንስ እየተጠቀሙ የታዋቂ ቲክቶከሮችን ማስታወቂያ እነሱን በማስመሰል እየሰሩ ብዙ ሰው እየተዘረፈ ነው። ቢቻላችሁ አሁን ላይ ገንዘብ ነክ ነገር ስትልኩ ኦንላይን ከሆነ ያንን ሰው ማን ነው ተቀባዩ የሚለውን በቪዲዮ ማየት ብትችሉ ጥሩ ነው። ማስረጃም እንዲሆናችሁ ማለት ነው። አለዚያ አሁን ላይ ሰውን ማመሳሰል ቀላል ሆኗል። ለምሳሌ አዶናይን ዩቲናስን ማስታወቂያ ወደ ካናዳ፣ ወደ አሜሪካ፣ ወደ አውሮፓ እንወስዳችኋለን። ሪም ልነግራችሁ የምፈልገው ስለ ካናዳ ስራ አለውና በየጊዜው ተቆጥሮ የማያውቅ ገንዘብ መስራት ይፈልጋል። ወደ ስዊዘርላንድ በነፃ መምጣት የምትፈልጉ ብዙ ሰውም እየተጭበረበረ ነው። ይሄ ነገር ደርሶብኛል ካለች አንድ ቲክቶከር ኔኖ ኢትዮጵያ በሚል ስም ያው ስዊዘርላንድ በማስጎብኛ የምትታወቅ ልጅ ነች። እቺ ልጅ እሷ ማስታወቂያ እንደሰራች በማስመሰል ስዊዘርላንድ ኑ ወደ ስዊዘርላንድ ወስዳቸዋለሁ የስራ ምናምን አስገኛቸዋለሁ እያለች በውስጥ ደግሞ ገንዘብ እየተቀበለች እንደነበረ ወይ እየተቀበለ እንደነበረ ነው። ይሄም ሰክሰስ ዊዝ ሊዲያ በሚል ቲክቶክ አካውንት ላይ የብዙ ቲክቶከሮችን በማስመሰል በኤአይ አርቲፊሻል ኢንቴሊጀንስ በማስመሰል እንግዲህ ዘመናዊ ሌብነት እየተፈጸመ ይገኛል። ይሄንን ሌብነት ያልኳችሁ ለምንድን ነው? ችኔኖ ኢትዮጵያ የተባለችው ልጅ እኔን አስመስለው ሰሩ፣ ገንዘብ ተቀበሉ። የተበሉት ሰዎችም መጥተው እየጠየቁኝ ነው፣ መልሽልን እንጂ ፕሮሰሱ አልተሳካም፣ በሩን መልሽ እያሉኝ ነው። እኔ ባላየሁት ባልሰማሁት እንደዚህ አይነት ውንጀላ እየደረሰብኝ ነው። ኤአይ ጉድ እየሰራ ነው፣ እባካችሁ ተጠንቀቁ እያለች ትገኛለች ማለት ነው። ይሄ ኤአይ ቴክኖሎጂ ቮይስ ክሎኒንግ ይባላል። የሰውን ድምፅ አስተምራችሁት እንደፈለጋችሁ የፈለጋችሁትን ነገር ማናገር ማለት ነው። ለምሳሌ የአዶናይ ድምፅ ታስገቡለታላችሁ። እዚህ ሶፍትዌር ላይ ስታስገቡ ይማረዋል፣ ያውቀዋል። ከዛ እናንተ ቀጥሎ ቴክስቱ ስፒች የፈለጋችሁትን ጽሁፍ ታስገባላችሁ። ለምሳሌ ወደ ካናዳ በነፃ ወስዳችኋለሁ እኔ አዶናይ ነኝ የሚል ታስገቡለታላችሁ። አዶናይ በድምፅ በፎቶ እንቅስቃሴ ምላሱን እያንቀሳቀሰ እሱ ሳይኖር በቴክኖሎጂ ተጠቅማችሁ የፈለጋችሁትን መልእክት ታስተላልፋላችሁ። ይሄ በሃይማኖት፣ በፖለቲካ፣ በትዳር ምናምን ወደፊት ብዙ ጉዳጉድ ይዞብን የሚመጣ ነው። እኛም ክሬተሮችን አደጋ ላይ የሚጥል ነው። አርቲስቶች፣ ቲክቶከሮች ሁላችሁም ጥንቃቄ አድርጉ፣ ተከታተሉ፣ አጋልጡ። ለዚህ ነው አርቲስቶችን ምናምን ቲክቶክ ላይ መምጣት አለባችሁ። ቴክኖሎጂን ተከትላችሁ የራሳችሁን መረጃ ወዲያው ዲባንክ ማድረግ አለባችሁ ውሸት ሲወራ። ስለዚህ በአዶናይ ስም በዩቲናስ በቲክቶከር እንትና ማስታወቂያ ሰራ ብላችሁ ኤአይ ቴክኖሎጂ የተመለከታችሁ ገንዘብ እንዳትበሉ ለማለት አሳስባለሁ። ክሬተሮችም ይህን ነገር አዌር ብትሆኑ ጥሩ ይመስለኛል። እና ይሄን ላይ እዛ አካውንት ላይ ሰክሰስ ዊዝ ሊዲያ በሚለው ላይ ወደ ውጭ እንልካለን ተብላችሁ ገንዘብ የተበላችሁ ሰዎች መረጃ ማስረጃ ለማን እንደተላከ ገንዘቡ የላካችሁ ካላችሁ በውስጥ መረጃውን አድረሱኝ። በግላጭ እዚህ ላይ እናፈነደዋለን፣ እናጋልጣለን። በእውነት ሌብነት አሳፋሪ ነገር ነው። ሰው ከሀገር መውጣትን ወደ ውጭ መሄድን ደግሞ ምክንያት በማድረግ ሰውን ፍላጎት አይቶ መዝረፍ በእውነት ከሞራል ያፈነገጠ እጅግ የተዋረደ ነገር ነው። ኢትዮጵያዊ እሴታችንንም የማይወክል ነው። መረጃውን ሼር አድርጉት። ነፃ የትምህርት ዕድል ወደ ስዊድን አፕላይ አድርጉ፣ ተከፍቷል። ተማሪዎች ይቅናችሁ እላለሁ። ለደላላ ብዙ ገንዘብ ሳታወጡ ሳትጭበረበሩ ራሳችሁ አፕላይ ማድረግ የምትችሉት ስለሆነ ሞክሩት።
ዩኒቨርሲቲ አድሚሽንስ ዶት ኤሲኢ የሚባለው ዌብሳይት ላይ ተመዝግባችሁ ራሳችሁ የምትፈልጉት ትምህርት መርጣችሁ አፕላይ ማድረግ ትችላላችሁ። ይሄንን ማድረግ የምትችሉት እስከ ጃንዋሪ 15 ነው። በነፃ ነው። በነገራችን ላይ እናንተ ምንም ለትምህርት ሳከፍሉ ለኑሮ ሳከፍሉ ራሳቸው ስኮላርሺፕ የሚያደርጉበትን መንገድ አላቸው። ብዙ መረጃዎች እንዴት ነው ሪኳየርመንቱ ገለመል የሚለውን ይህንን ወንድማችን በሽር የተባለ እዚህ ቲክቶክ ላይ ተመለከትኩት። እዚህ ጋር አታች አረግላቸዋለሁ። ቅን ኢትዮጵያዊ ነው እሱ። ኦልሬዲ ስለሰራው እኔ መልፋት አይጠበቅብኝም። መረጃዎችን ከዛ ታገኛላችሁ። ጥያቄ ካላችሁ ኮሜንት አድርጉልኝ ወይ በውስጥም ጠይቁኝ፣ እመልስላችኋለሁ። የተቻለኝም ማለት ነው። እንተጋገዝ። ይቅናችሁ እላለሁ። የአገሬ ልጆች መማር ያስከብራል። መማር ትልቅ ቦታ ያደርሳል። በነፃ ሲገኝ ደግሞ ዘው ብሎ መግባት ነው። ቀን ከሌት እንደምንም ተመልክታችሁ አፕላይ አድርጉ። ወደ 900 ኤስኤኬ በዚህ ሀገር ክሮነር ያስፈልጋችኋል። ምናልባት ይህንን መተጋገዝ የሚቻልበት ይህንን ማገዝ እችላለሁ የምትሉ ካላችሁ በውስጥ ጻፉልኝ። እዚህ ጋር ኮሜንት እንደራረቅና እናገናኛችኋለን። ክሬዲት ካርድ የሌላቸው ብሩ ትንሽ ነው፣ ግን ክሬዲት ካርድ የሌላቸው ሊኖሩ ስለሚችሉ ማገዝ የምትችሉ ሰዎችም እስቲ ኢትዮጵያን እንተጋገዝ፣ ሶሻል ሚዲያን ተጠቅመን ለማለት እወዳለሁ። ይቅናችሁ የሀገሬ ልጆች። ቴንኪዩ በሽር። በነገራችን ላይ በጣም አሪፍ አይዲያ ነው የሰራው ነገር። በርታለን ወንድማችን።